እንደምን አረፈዳችሁ ከፖሊሳይና ወንጀል ነክ ዜናዎች ጋር ሉሊሻ ንጉሴ ነኝ። የአልኮል መጠጥ ጠጥተው በሚያሽከረክሩ ሰዎች ሳቢያ እየደረሰ ያለውን የትራፊክ አደጋ ለመከላከል የባለድርሻ አካላት ርብርብ እየተጠናከረ መምጣቱ ተገለጸ። የፌደራል ፖሊስ ትራፊክም የአልኮል መጠጥ ጠጥተው የሚያሽከረክሩ ግለሰቦችን በመቆጣጠሩ ረገድ የተለያዩ ተግባራትን እያከናወነ እንደሚገኝ ከፌደራል መንገዶች ትራፊክ ጉዳይ ዲቪዥን የደረሰን ዘገባ ያመለክታል። ለተጨማሪው ቴዎድሮስ ግርማ። በሀገራችን እየደረሰ ያለውን የትራፊክ አደጋ ለመከላከል የፌደራል ትራንስፖርት ባለስልጣን ጉዳዩ ከሚመለከታቸው አካላት ጋር በመጣመር በሀገር አቀፍ ደረጃ የህዝብ ንቅናቄ መድረክ በማዘጋጀት ከጥር ወር ጀምሮ ወደ ተግባር ከመግባቱ ጋር ተያይዞ በመንገድ ደህንነት ባለሙያዎችና በህግ አስከባሪዎች በኩል አልኮል ጠጥቶ የሚያሽከረክሩትን በመቆጣጠር አደጋውን ለመቀነስ እንቅስቃሴዎች መጀመራቸውን ነው የተገለጸው። የፌደራል መንገዶች ትራፊክ ጉዳይ ዲቪዥን የትራፊክ ቁጥጥርና አደጋ ምርመራ ምክትል ዲቪዥን ኃላፊ ዋና ኢንስፔክተር ዳንኤል ገብረልዑል ጠጥተው ሲያሽከረክሩ የተገኙ አሽከርካሪዎች ደንቡ በሚፈቅደው መሰረት ተገቢውን ቅጣት ተቀጥተው የግንዛቤ ማስጨበጫ ትምህርት ከተሰጣቸው በኋላም ተሽከርካሪውን አልኮል ያልጠጣ ሰው እንዲወስድ ተደርጓል ካሉ በኋላም በዚህ ምክንያት በሰው ህይወትና በንብረት ላይ የሚደርሰውን ጉዳት ለመከላከል የፌደራል ፖሊስ ዘመናዊ በሆኑ የአልኮል መፈተሻ መሳሪያዎች በመጠቀም በአምስቱም የአዲስ አበባ ከተማ መውጫ በሮች ላይ የተጠናከረ የቁጥጥር የፍተሻ ተግባር ያከናወነ እንደሚገኝ ተናግረዋል። የጎጃም በር ሽፍት ኃላፊ ምክትል ኢንስፔክተር ሙሉነህ አበራ በበኩላቸው በሚደረገው አልኮል የመፈተሽ ተግባር ላይ የህብረተሰቡ እገዛና ትብብር ወሳኝ በመሆኑ የሚደርሰውን አደጋ ከመቀነስ ጋር አሽከርካሪዎች ምንጊዜም ቢሆን ተባባሪ መሆን እንደሚጠበቅባቸው ገልጸው ቁጥጥሩ ተከታታይነት ባለው መንገድ የሚቀጥል መሆኑንም አስረድተዋል። የትንፋሽ ናሙና በመስጠት ላይ ያገኘናቸው አንዳንድ አሽከርካሪዎች እንደገለጹት በሀገራችን ይህ ዘመናዊ የቁጥጥር ስርዓት መጀመሩ የሚያስደስት መሆኑን ተናግረው በሁሉም የሀገራችን ክልሎች ሰዓትና ቀን ሳይለይ ፍተሻው ተጠናክሮ ቢቀጥል ጠጥቶ በማሽከርከር ሳቢያ የሚደርሰው አደጋዎችን መከላከል ስለሚቻል የፌደራል ፖሊስ የጀመረውን ተግባር አጠናክሮ መቀጠል እንዳለበት አስተያየታቸውን ሰጥተዋል። 139 ኩንታል ስኳርን በህገ ወጥ መልኩም ከአዲስ አበባ ወደ አምቦ በስውር ሊያሳልፉ የሞከሩ የመኪና አሽከርካሪዎች በፌደራል ፖሊስ አባላት ሊያዙ ችለዋል። የኮንትሮባንድ ወንጀሎች የሀገርን ኢኮኖሚ ከማቀጨጫቸውን በተጨማሪ ህጋዊውን የንግድ ስርዓት ለጉዳት እንደሚዳርጉም ተጠቅሷል። ዘገባው ከፌደራል ፖሊስ ወንጀል መከላከል ኦዲዮ ቪዥዋል ደርሶናል፣ እንደሚከተለው ይቀርባል። የሰሌዳ ቁጥሩ ኮድ 338986 አዲስ አበባ የሆነው ኤፍኤስአር ተሽከርካሪ ከአዲስ አበባ ተነስቶ ወደ ኦሮሚያ ክልል አምቦ ኬላ ላይ ደርሷል። ከሌሊቱ 6 ሰዓት ከ30 ሆኗል። ተሽከርካሪው ከጀርባው ላይ 99 ኩንታል ህገወጥ ስኳር ጭኖ ኬላውን ለማለፍ ጥረት ቢያደርግም በፌደራል ፖሊስ ወንጀል መከላከል በጸጥታና ህግ ማስከበር ዳይሬክቶሬት በቀጠና 4 ዲቪዥን አባሎች በቁጥጥር ስር ሊውል ችሏል። በተመሳሳይ ሁኔታም ኮድ 327394 አዲስ አበባ የሆነው አይሱዙ የጭነት መኪና በጫነው ሲሚንቶ ውስጥ 40 ኩንታል ስኳር ጭኖ ከአዲስ አበባም ወደ ግንጪ በመጓዝ ኬላ ጥሶ ለማለፍ ቢጥርም አልተሳካለትም። የመኪናው አሽከርካሪ ለጊዜው ቢሰወርም የጫነው ህገወጥ ስኳር በፖሊስ ተይዟል። የተያዘው ስኳር ለቡራዩ ንግድና ኢንዱስትሪ ቢሮ ገቢ እንዲሆን ተደርጓል። የኮንትሮባንድ ወንጀሎች የሀገርን ኢኮኖሚ ከማቀጨጫቸውን ባሻገር ህጋዊ የንግድ ስርዓቱን ለአደጋ እንደሚያጋልጡም ተጠቅሷል። ወንጀሉን ለመከላከል ሁሉም የህብረተሰብ ክፍል ከጸጥታ ኃይሎች ጎን በመቆም ጉዳቱን ለመቅረፍ ጥረት ማድረግ ይገባልም ተብሏል። የቡራዩ ከተማ ንግድና ኢንዱስትሪ ምክትል ኃላፊ የሆኑት ወይዘሮ አለምነሽ አሞኘ የፌደራል ፖሊስ የኮንትሮባንድ ወንጀሎችን ለመቆጣጠር የሚያደርገውን ጥረት አድንቀው በዚሁ እንዲቀጥል ሲሉም ተናግረዋል። 28 ወጣቶችን በህገ ወጥ መልኩ ወደ ውጭ ሀገር ለማስኮብለል የሞከረው ግለሰብ በስርዓት መቀጣቱን የኢፌዴሪ ፌደራል ፖሊስ ወንጀል ምርመራ ቢሮ አስታወቀም። ለዝርዝሩ ቴዎድሮስ ግርማ።
ፖሊስ እንደገለጸው ተጠርጣሪው በቁጥጥር ስር ውሎ በእስራት ሊቀጣ የቻለው ከአማራ ክልል ከሰሜን ወሎ ዞንና ከተለያዩ ወረዳዎች 28 ወጣቶችን ወልዲያ ከተማ በማሰባሰብ ከእያንዳንዳቸው 1000 ብር በመቀበል ጨለማን ተገን በማድረግ በሚኒባስ መኪና ወደ አፋር ክልል ይዟቸው እንደተጓዘ ፖሊስ ገልጿል። ተጠርጣሪው ወጣቶችን ወደ አፋር ክልል ይዟቸው ከገባ በኋላ ሚሌ ፈተሻ አካባቢ ሲደርስ የፌዴራል ፖሊስ ወንጀል መከላከል አባላት መኪናውን ለማስቆም ጥረት ቢያደርጉም ተጠርጣሪው ወጣቶችን ወደ አፋር ክልል ይዟቸው ከገባ በኋላ ሚሌ ፈተሻ አካባቢ ሲደርስ የፌዴራል ፖሊስ ወንጀል መከላከል አባላት መኪናውን ለማስቆም ጥረት ቢያደርጉም ተፈላጊው ኬላውን ጥሶ በመሄድ አባላቱ መኪናውን ተከታትለው በማስቆም ተጠርጣሪውን በቁጥጥር ስር በመዋል ለተጨማሪ ምርመራ ወደ ፌዴራል ፖሊስ ወንጀል ምርመራ ተልኳል። ፖሊስም ምርመራውን በሰውና በሰነድ ማስረጃ ጥፋተኝነቱን በማረጋገጡ በተከሳሽ ሙሉጌታ አያሌው ላይ የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት በ14 ዓመት ጽኑ እስራትና በ2000 ብር የገንዘብ መቀጮ እንዲቀጣ የተወሰነበት መሆኑን የወንጀሉ መርማሪ ረዳት ኢንስፔክተር እሸቱ ይርጋ ተናግረዋል። በቤት ሰራተኝነት ተቀጥራ ከምትሰራበት ቤት ውስጥ ከ6000 ብር በላይና አልባሳትን ሰርቃ የተሰወረችው ግለሰብ በፖሊሶች ብርቱ ጥረት ተይዛ የእስራት ቅጣት ተወስኖባታል። ውድና አጓጊ ንብረቶችን በጥንቃቄ ማስቀመጥ እንደሚገባም ፖሊስ አሳስቧል። ዘገባው የሰጠኝ ታደሰ ነው። አቅራቢው ደግሞ አምላክ ያለልኝ ነው። የአሰሪዎቿን ገንዘብና ንብረት በመስረቅ የተሰወረችውን ግለሰብ ፖሊስ በቁጥጥር ስር መዋሉን ገለጸም። ድርጊቱ የተፈጸመው በአራዳ ክፍለ ከተማ ወረዳ 7 ውስጥ ነው። ተከሳሿ በቤት ሰራተኝነት ተቀጥራ ከምትሰራበት ቤት ውስጥ 6500 የኢትዮጵያ ብርና ልዩ ልዩ አልባሳትና ጫማዎችን ሰርቃ መሰወሯን ፖሊስ አስታውቋል። የግል ተበዳይ ከስራ ወደ ቤቷ ስትመለስ ያስቀመጠችውን ገንዘብ ከቦታው በማጣቷ ለጃሜዳ ፖሊስ ታመለክታለች። ጥቆማውን የተቀበለው ፖሊስ ብርቱ ፍለጋ በማድረግ ተፈላጊዋ ከተደበቀችበት ገርጃ አካባቢ በቁጥጥር ስር መዋሉን ዋና ሳጅን በሪውን በላይ የጃንሜዳ ፖሊስ ጣቢያ ወንጀል መርማሪ ተናግሯል። ተከሳሿ ድርጊቱን መፈጸሟን ያመነች ሲሆን በኤግዚቢትነት የተያዘውን ንብረት በማስረጃነት በማስደገፍ ፖሊስ ያደረገውን ምርመራ ለፌዴራል የመጀመሪያ ደረጃም አራዳ ምድብ ችሎት በማቅረቡ ጉዳዩን የተመለከተው ፍርድ ቤት ተከሳሿ በ3 ዓመት ከ3 ወር እስራት እንድትቀጣ ወስኖባታል። ውድና አጓጊ ንብረቶችን ከይታ መሰወርና ጥንቃቄ በተሞላበት ሁኔታ ማስቀመጥ ከዚህ መሰል የወንጀል ድርጊት ለመጠበቅ ይረዳል ብሏል ፖሊስ ባስተላለፈው መልእክት። የተሽከርካሪ አደጋ የዜጎችን ሕይወት ድንገት ከመቅጠፉም ባሻገር በቢሊዮን የሚቆጠር ሀብትና ንብረትን ለውድመት እንደሚዳርግ በአርሲ ዞን በትራፊክ አደጋ ዙሪያ በተደረገ ውይይት ላይ ተገልጿል። ሪፖርተር ነገሰ ቶሎሳ ከአርሲ ዞን ፖሊስ መምሪያ ያደረሰንን ዘገባ አምላክ ያለልኝ ቀጥሎ ያቀርበዋል። በአርሲ ዞን ሙኒሳ ወረዳ በትራፊክ ደህንነት ዙሪያ ውይይት የተካሄደ ሲሆን በለቱም አጋዥ የተማሪ ትራፊክ ፖሊሶች የምረቃ ስነ ስርዓት ተከናውኗል። የተሽከርካሪ አደጋ የዜጎችን ሕይወት ድንገት ከመቅጠፉም ባሻገር በቢሊዮን የሚቆጠር ሀብትና ንብረት ላይ ውድመትን እያስከተለ እንደሚገኝ በውይይቱ ላይ ተጠቅሷል። እናም አደጋውን ለመቅረፍ በሚያስችሉ ሁኔታዎች ዙሪያ የተለያዩ የህብረተሰብ ክፍሎች ባንድ ተሰብስበው በችግሩ ዙሪያ መክረዋል። ከ2003 እስከ 2009 ዓመተ ምህረት ድረስ ለደረሱ የሞት የአካል ጉዳትና የንብረት ውድመት ከፍጥነት በላይ ማሽከርከር፣ ተርፍ መጫንና በሐሰተኛ መንጃ ፍቃድ ማሽከርከር ለአደጋው በመንስኤነት የተቀመጡ ናቸው። በሚታዩ ችግሮች ላይ የማስተካከያ እርምጃ ሊወሰድ እንደሚገባ ከውይይቱ ተሳታፊዎች ተጠቁሟል። በሌላ በኩልም የትራፊክ አደጋን ለመቀነስና ለመከላከል የወረዳው ፖሊስ ከተለያዩ ትምህርት ቤቶች የመለመሏቸውን አጋዥ የተማሪ ትራፊክ ፖሊሶችን ለ2 ሳምንት ያህል በማሰልጠን አስመርቋል። አጋዥ የተማሪ ትራፊክ ፖሊሶች ተሽከርካሪዎችንና እግረኞችን በማስተናበር በኩል የሚያበረክቱት አስተዋጽኦ ጉልህ ድርሻ እንደሚኖረው ተጠቁሟል። የአርሲ ዞን ፖሊስ መምሪያ ተወካይ ምክትል ኮማንደር ኑራ ሻቁ ለረዳት የተማሪ ትራፊኮች ሰርቲፊኬት ሰጥተዋል። በመጨረሻም የምስራቅ ሐረርጌ ዞን ፖሊስ መምሪያ በአስኮብላዊ ተስፋ ተታለው ከሀገር ሊወጡ የነበሩ ግለሰቦችን ወደ ቀያቸው እንዲመለሱ ሲያደርግ በሕገ ወጥ የሰዎች ዝውውር ወንጀል ላይ የተሰማሩትን ደግሞ በሕግ እንዲቀጡ አድርጓል። ሪፖርተር ስዩም ደገፋ ያደረሰን ዘገባ አለ፣ ቀጥሎ ይቀርባል።
በሕገ ወጥ አስኮብላዮች ተታለውና ተሰብከው ያፈሩትን አንጡር ሀብታቸውን ሸጠው ከፊሎቹ ደግሞ ተበድረውና የቤተሰቦቻቸውን መኖሪያ ቤት በባንክ ዕዳ አስይዘው ለእንግልትና ስቃይ የሚዳረጉ ወጣቶችን በተለያየ ጊዜ ወደ ቀያቸው እንዲመለሱ ማድረጉን የምስራቅ ሐረርጌ ዞን ፖሊስ መምሪያ አስታወቀም። ወደ ሳውዲ አረቢያ፣ ጅቡቲና የመን ወስደን በብዙ ሺህ ብር እናስቀጥራቸዋለን ያሏቸውን አስኮብላዮች አምነው እስከ 5000 ብርና ከዛም በላይ ይከፍሉ እንደነበር ፖሊስ ተናግሯል። ሕገወጥ አስኮብላዮቹ ከጅማ፣ ከአርሲ፣ ከባሌ፣ ከትግራይና ከወሎ ወጣቶችን ከግብርና ሙያቸው፣ ከትምህርት ገበታቸውና ከንግድ ስራቸው እያፈናቀሉ ለሕገወጥ ተግባራቸው መጠቀሚያ ሲያደርጓቸው ነበር ብሏል ፖሊስ። የምስራቅ ሐረርጌ ዞን ፖሊስ መምሪያ በተለያዩ ጊዜ ከሀገር ሊወጡ የነበሩ ከ9000 ያላነሱ ኮብላዮችን ተከታትሎ በመያዝ ስለ ሕገወጥ ጉዞ አስከፊነት ግንዛቤ እንዲኖራቸው በማድረግ ወደ ቀያቸው እንዲመለሱ ማድረጉን ጨምሮ ጠቅሷል። አስኮብላዮቹንም ከ1 ዓመት እስከ 13 ዓመት በሚደርስ የእስራት ቅጣትና የገንዘብ መቀጮ እንዲወሰንባቸው አድርጓል። ለዛሬ ያልናቸው ፖሊሳዊና ወንጀል ነክ ዜናዎች የስካውኖቹ ነበሩ። ቀሪ ዝግጅቶቻችን ይቀጥላሉ። መልካም ጊዜ።